ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ይህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና የተለያዩ ትምህርቶች የምንለቅበት ቻናል ነው። ቻናሉ አዲስ ስለሆነ ሳብስክራይብ፣ ላይክ እና ሼር በማድረግ ጀምሩ። በባለፈው ቪዲዮ ክፍል 1 የአማርኛ ፊደላት ወይም ሆሄያት ከሀ እስከ ቸ ሰርቼላችሁ ነበር። ዛሬ ደግሞ ክፍል 2 ከብዙሃኑ ሀ እስከ የ ያሉትን ይዤላችሁ መጥቻለሁና እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ኦኬ እዚህ ጋር የአማርኛ ፊደላት ወይም ሆሄያት ከሀ እስከ የ ከብዙሃኑ ሀ እስከ የ ያሉትን ዛሬ እናያቸዋለን ማለት ነው። ኦኬ ይቺ እንግዲህ ምን ትባላለች? ብዙሃኑ ሀ ትባላለች ማለት ነው። ብዙሃኑ ሀ ትባላለች። እሺ ሀ ሀ ሀ ሁ ሁ ሁ ሂ ሂ ሂ ሃ ሃ ሃ ሄ ሄ ሄ ህ ህ ህ ሆ ሆ ሆ ይቺ እንግዲህ ስምንተኛዋ ነች። ዲቃላዋ ኋ ትባላለች ማለት ነው። ኋ ኋ ኦኬ። ይሄ ደግሞ ይቺ ደግሞ ነ ትባላለች። ነ ትባላለች። ነ ነ ነ ነ ኑ ኑ ኑ ኑ ኒ ኒ ኒ ና ና ና ኔ ኔ ኔ ን ን ን ኖ ኖ ኖ ይቺ ኗ ትባላለች። ኗ ኗ ኗ ኦኬ። ይቺ ደግሞ ኘ ትባላለች። ኘ ትባላለች። ኘ ኘ ኙ ኙ ኙ ኚ ኚ ኚ ኛ ኛ ኛ ኜ ኜ ኜ ኝ ኝ ኝ ኞ ኞ ኞ ይቺ ኟ ኟ ኟ ኦኬ። ይቺ ደግሞ አ ትባላለች። አ ትባላለች። ኦኬ አ አ አ ኡ ኡ ኡ ኢ ኢ ኢ ኢ አ አ አ ኤ ኤ ኤ እ እ እ ኦ ኦ ኦ ኦኬ። ይቺ እንግዲህ እያንዳንዱ የአማርኛ ፊደል በውስጥ ታዋቂነት ይቺን አን ነው እንግዲህ የአ ዘር ድምፆችን ነው የሚይዘው። ይህ ማለት እንዴት ነው? የመጀመሪያዎቹ ድምጽ ይይዛሉ ማለት ነው። ምሳሌ አሁን ሀ ስንል፣ ነ ስንል፣ ኘ ስንል፣ ከ ስንል ሚለው ድምጽ ይይዛሉ ማለት ነው። ባይጻፉም በውስጥ ታዋቂነት ሚለውን ድምጽ ይይዛሉ ማለት ነው። ሌላው ሁለተኛዎቹ ደግሞ ኡ ድምጽ ይይዛሉ ማለት ነው። ለምሳሌ ሁ፣ ኑ፣ ኙ፣ ኩ ስንል አሁን ኡ ድምጽ ይይዛሉ ማለት ነው። ሶስተኛዎቹ ደግሞ ኢ ድምጽ ይይዛሉ። ሂ፣ ኒ፣ ኚ፣ ኢ ሚለውን ድምጽ ይይዛሉ ማለት ነው። አራተኛዎቹ ደግሞ አ ድምጽ ይይዛሉ ማለት ነው። ሀ፣ ና፣ ኛ ስንል አ ሚለውን ድምጽ ይይዛሉ ማለት ነው። ኦኬ ሌላው
እነዚህ አምስተኛዎቹ ደግሞ ኤ ድምፅ ይይዛሉ ማለት ነው። ሄ፣ ኔ፣ ኜ፣ ኬ ስንል አሁን ኤ የሚለው ድምፅ ይይዛሉ፣ ባይጻፉም ይይዛሉ ማለት ነው። ሁሉም የአማርኛ ፊደል ከዚህ አይወጣም ማለት ነው። እ ድምፅ ይይዛሉ ማለት ነው። አሁን እነዚህ እንዴት ነው እ ድምፅ ይይዛሉ? ህ፣ ን፣ ኝ፣ ክ ስንል እ የሚለው ድምፅ ይኖራቸዋል ማለት ነው። እነዚህ ሰባተኛዎቹ ደግሞ ኦ ድምፅ ይይዛሉ። ኖ፣ ኖ፣ ኞ፣ ኦ፣ ኮ ስንል አሁን ኦ ድምፅ ይይዛሉ ማለት ነው። እነዚህ ስምንተኛዎቹ ደግሞ ዋ ድምፅ ይይዛሉ ማለት ነው። ኋ፣ ኗ፣ ኟ፣ ኳ ስንል አሁን ዋ ድምፅ ይይዛሉ ማለት ነው። ኦኬ። ይቺ ደግሞ ከ ትባላለች። ከ ትባላለች። ከ፣ ከ፣ ኩ፣ 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 ኪ፣ 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 ካ፣ 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 ኬ፣ 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 ክ፣ 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 ኮ፣ ኮ፣ ኮ ይቺ ኳ ትባላለች። ኳ፣ ኳ። ኦኬ። ወደ ቀጣዩ ስንሄድ እሺ ይቺ ሀ ትባላለች። ሀ፣ ሀ፣ ሁ፣ ሁ፣ ሂ፣ 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 ሃ፣ ሃ፣ ሄ፣ ሄ፣ ህ፣ ህ፣ ሆ፣ ሆ ይቺ ኋ፣ ኋ፣ ኋ። ኦኬ። ይቺ ደግሞ ወ ትባላለች። ወ፣ 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 ው፣ 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 ዊ፣ 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 ዋ፣ 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 ዌ፣ 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 ው፣ 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 ዎ፣ ዎ፣ ዎ። ኦኬ። ይቺ ወ እንግዲህ የወ ቤተሰብ ስምንተኛዋ የለችም። ምን ብያችሁ ነበር ባለፈው ቪዲዮ ላይ እያንዳንዱ የአማርኛ ፊደል 8 ወይም 7 ቤተሰብ ይኖረዋል ብያችሁ ነበረ። ከሰባት ቤተሰቦች የሚመደቡ እነዚህ አሁን ወ ከሰባቱ ውስጥ ነው የምትመደበው ማለት ነው። 7 ቤተሰብ ብቻ ነው ያላት። ወ 7 ክፍል ብቻ ናት ያላት ማለት ነው። ኦኬ። እቺ ደግሞ አ ትባላለች። አይኑ አ ትባላለች። አይኑ አ ትባላለች። እቺ እ፣ እ፣ ኡ፣ ኡ፣ ኢ፣ 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 አ፣ አ፣ ኤ፣ ኤ፣ እ፣ እ፣ ኦ፣ ኦ፣ ኦ። ኦኬ። ይቺም ስምንት ይቺ አይኑ አም ስምንተኛዋ ክፍል ወይም ቤት የላትም ማለት ነው። ኦኬ። ይቺ ደግሞ ዘ ትባላለች። ዘ፣ ዘ፣ ዙ፣ 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 ዚ፣ ዚ፣ ዛ፣ 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 ዜ፣ ዜ፣ ዝ፣ ዝ፣ ዞ፣ ዞ ይቺ ዟ፣ ዟ፣ ዟ። ይቺ ደግሞ ዠ፣ ዠ ትባላለች። ዠ፣ ዠ፣ ዡ፣ 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 ዢ፣ 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 ዣ፣ 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 ዤ፣ ዤ፣ ዥ፣ ዥ፣ ዦ፣ ዦ ይቺ ዣ፣ ዣ፣ ዣ። ኦኬ። ይቺ ደግሞ የ ትባላለች። የ፣ 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 ዩ፣ 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 ይ፣ 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 ያ፣ ያ፣
ያ ያ የ የ የ ይ ይ ዮ ዮ ይቺም እንግዲህ ከሰባት ውስጥ ነው ማለት ነው የምትመደበው። ስምንተኛዋ የላትም ማለት ነው። ይቺም ከሰባት ውስጥ ነው የምትመደበው። የ አ አይኑ አ እና ወ የመሳሰሉ 7 ክፍል ነው የሚኖራቸው ማለት ነው። ኦኬ የዛሬ ክላሳችን ይሄንን ይመስል ነበረ። ተመዝግባችሁ መማር የምትፈልጉ ልጆች ከታች ባለው ስልክ መደወል ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ